ሰላም ጤና ይስጥልን ውድ ዩናይትዳውያን ቤተሰቦቻችን እንዴት ቆያችሁ? ይህ ሬድ ዴቪልስ ኢትዮጵያ ቻናል ነው። የማንቸስተር ዩናይትድ ጉዳዮች ብቻ የሚቀርቡበትና የሚዳሰሱበት ጉዳይ ነው። ዛሬም ዩናይትድን የተመለከቱ በጣም በርካታ ስፖርታዊ መረጃዎችን ይዘናል። አዳዲስ ተጫዋቾች ከዩናይትድ ጋር በዝውውር ጉዳዮች ስማቸው እየተነሳ ይገኛል። እነዚህን ሁሉ ትሰማላችሁ። ታዲያ ለቻናላችን አዳዲስ የሆናችሁ ቤተሰቦቻችን መረጃውን ከወደዳችሁ ቻናሉን ሰብስክራይብ ማድረግ እንዳይዘነጋ፣ እንደዚሁም ደግሞ አብራችሁን እየዘለቃችሁ ያላችሁ ቤተሰቦቻችን ደግሞ ቪዲዮን ላይክ በማድረግ እንድትጀምሩ በአክብሮት እንጠይቃለን። ዛሬ ከያዝናቸው በርካታ ጉዳዮች መካከል ማቲያስ ፈርናንዴዝን በተመለከተ አዳዲስ ጉዳዮች አሁን መውጣታቸውን ቀጥሏል። የኮቢ ማይኖን አስገራሚ መረጃ እናነሳለን። አዲሱ ኮቢ ማይኖ እየተባለ የሚገኘውና ወደ ዩናይትድ ሊዛወር የተቃረበው ተጫዋች ማን ነው? የማይኖ አስገራሚ ቁጥሮችስ ምንድናቸው? ከዚህ ተጫዋች ጋር እየተነጻጸሩ የቀረቡት የሚለውን እናነሳለን። እንደዚሁም የሰመርቪል ጉዳይ ላይም አዲስ አፕዴት የሆነ መረጃ እየወጣ ነው የሚገኘው። ሌሎችም አዳዲስ መረጃዎች አሉ ከማንቸስተር ዩናይትድ ዜናዎች ጋር በተያያዘ። እንደዚሁም ደግሞ በትላንትናው ቪዲዮአችን ላይ ሀሳብ አስተያየቶቻቸውን የሰጡ ቤተሰቦቻችን አሉ። የእነሱንም ሀሳብ የምናነሳ ይሆናል። በቀጥታ ወደ ዛሬው መረጃዎቻችን እናምራ። ማንቸስተር ዩናይትድ አዲሱን ማይኑን ለማስፈረም ንግግር ላይ ነው ይላል መረጃው። ይህንን መረጃ በስፋት ነው የምንመለከተው። እንደሚታወቀው ካሪክ ቡድኑን ከተረከበ በኋላ በጣም ከተለወጡና አስደናቂ ከሆኑ ተጫዋቾች መካከል አንደኛው ማይኑ እንደሆነ ይታወቃል። የዚህን ተጫዋች ጉዳይ እናንሳና ከተጫዋቹ ጋር የተነጻጸረውን ተጫዋች እናነሳለን። ማይኑ ከ2 ዓመት በፊት ወደ ዋናው ቡድን ማደጉ ይታወቃል። ከዛ በኋላ 8 ግቦችን ብቻ ያስቆጠረ ቢሆንም ነገር ግን አብዛኞቹ ጎሎች እንደምታውቁት በተላላቂ ጨዋታዎች ላይ የተቆጠሩና በዩናይትድ የቅርብ ጊዜ ታሪክ ውስጥ በከፍተኛ ሁኔታ የሚነሱ ግቦች ናቸው በማይኑ የተቆጠሩት። በኦልትራፎርድ ላይ በሊቨርፑል መረብ ላይ ያረፉ 2 ግቦችን አስታውሱ። ከዛ ውጭ በሞሊኒው ስታዲየም በጭማሪ ሰዓት ላይ ያስቆጠራትን የማሸነፊያ ጎልና በሊዮን ላይ የመጨረሻ ሰዓት ያስቆጠራትና በደጋፊው ዘንድ በጣም ታላቅ ደስታን በወቅቱ የፈጠረችውን የአቻነት ጎል ማንሳት ትችላላችሁ ውድ ዩናይትዳውያን። ከዛ በተጨማሪ በ2024 የኤፍኤ ካፕ ፍጻሜ ላይ ያስቆጠራት የማሸነፊያ ጎልም እንደዚሁ የምትነሳናት። ይቺ ጎል ከክለቡ አካዳሚ በተለይ ለወጣ ተጫዋች የክለቡ የኩራት ምልክትና ጎልደን ቦይ መሆኑን ያረጋገጠችለት እንደነበረች ብዙዎች የሚያስታውሱት ነው። አሁን ላይ ታዲያ ማይኑ ተስፋ የሚጣልበት ተጫዋች ብቻ አይደለም፣ ይልቁንም በካሪክ ስር የቡድኑ ዋና የአማካይና ቁልፍ ተጫዋች ለመሆን ተዘጋጅቷል። አሁን የሚነሳው ጥያቄ ወደፊት ከሱ ጎን ማን ይሰለፋል የሚለው ብቻ ነው እየተባለ ነው የሚገኘው። ከማይኑ ጎን ማን ይሰለፋል የሚለው ጉዳይ ይነሳል። አሁን ላይ ያው በሁሉም ሰው ዘንድ እየተነሳ ያለው የዌስትሃም ዩናይትዱ ማቲያስ ፈርናንዴዝ ነው። ቶተናምም ወደ ዝውውር ፉክክር ውስጥ ከገባ በኋላ ለዚህ ፖርቹጋል አማካይ የሚደረገው ፉክክር በጣም ጦዟል። ከቶተናም በኩል ያለው ፍላጎት ጉዳዩን በጣም እንዳወሳሰበው እየተነገረ ነው የሚገኘው። ያው አንደኛው የተጫዋቹ ዋጋ ነው ጉዳዩን እያጦዘው እና ለዩናይትድ በጣም ቅርበት ያላቸው መረጃዎች እንደሚያሳዩት ፈርናንዴዝ በአሁኑ ወቅት የዩናይትድ ዋና ቅድሚያ የሚሰጠው ተጫዋች ነው። ይሁን እንጂ የበርንማውዙ አሌክስ ስኮትም በዝርዝር ውስጥ ያለ ተጫዋች ነው። በነገራችን ላይ ውድ ቤተሰቦቻችን ዩናይትድ ባለፉት ጥቂት ቀናትና ሳምንታት ይህንን እንግሊዛዊ አማካይ ወደ ኦልትራፎርድ ለማምጣት አዳዲስ ንግግሮች ማድረጋቸው ነው የተነገረው። ነገር ግን ያው ከበርንማውዝ ጋር ሳይሆን ከተጫዋቹ ወኪሎች ጋር ነው ንግግሮች የነበሩት። ቀደም ሲል የወጡ መረጃዎች እንደሚያሳዩ ተጫዋቹ አዲስ ውል በበርንማውዝ ባይፈርምም እንደ ፈርናንዴዝ ሁሉ 80 ሚሊዮን ፓውንድ አካባቢ ሊጠየቅበት ይችላል የሚሉ መረጃዎች እየወጡ ነው የሚገኙት። ስኮት ለምንድን ነው በማንቸስተር ዩናይትድ ከኮቢ ማይኑ ጋር የተነጻጸረው የሚለውን ጉዳይ ስናነሳ ይህም ተጫዋች ልክ እንደ ማይኑ በስታቲስቲክስ በቁጥሮች ደረጃ እጅግ ማራኪ የሚባል ቁጥር ባይኖረው፣ ነገር ግን ተጫዋቹ ሙሉ በሙሉ መረጋጋትና ውበት የተላበሰ እግር ኳስ ይጫወታል። ከዛ ውጭ ከተከላካዮች ፊት ለፊት ሆኖ ጨዋታን መምራት የሚችል ተጫዋች ነው። ይህ የቀድሞ የብሪስቶል ሲቲ ተጫዋች በስታቲስቲክ ረገድ ጎልቶ የሚታይ ተጫዋች አይደለም። ቅድም እንዳነሳሁት በከፍተኛ ሊግ በ2025/26 የውድድር ዘመን በ4 ጎሎችና ለጎል የሚሆኑ ኳሶችን በማመቻቸት ብቻ ነው የተሳተፈው። ነገር ግን እንደ ኮቢ ማይኖ ሁሉ በጥልቅ የሚጫወት አማካይ ነው። ዲፕላይንግ ፕሌይሜከር የምትሉት አይነት ነው። በአንድ ጨዋታ በአማካይ 0.8 ቁልፍ ኪ የሚባሉ ፓሶችን ያደርጋል። በአማካይ ያው ኪ ፓሶቹ በጣም ዝቅተኛ ናቸው፣ 0.8 ናቸው። በሜዳ የመጨረሻ ክፍል ላይ ግን ወሳኝና ተከላካይ ሰንጣቂ ኳሶችን በመስጠት ረገድ በጣም አስደናቂ ነው። ጨዋታን መቆጣጠር የሚችል በማንኛውም የሜዳ ክፍል ላይ ኳስ ለመረከብ ዝግጁና ምቹ የሆነ ሌላኛው ብቃቱ ነው የዚህ ተጫዋች። ላብነት ያህል በማርች ወር ከዩናይትድ ጋር በተደረገውና 2-2 በሆነ ውጤት በተጠናቀቀው ጨዋታ ስኮት በማይኑና በካስሚሮ ላይ የበላይነት በመውሰድ በጣም ማራኪ እንቅስቃሴ ያሳየበት ነበር። በዚህም 82 ጊዜ ኳስ የነካ ሲሆን 100% የአየርና የምድር ዱዋሎችን እና የኳስ የማስጣል ታክል ስኬት አስመዝግቧል። እንዲሁም 90% የፓስ ስኬትና 2 ቁልፍ ኳሶችን አበርክቷል። እንደዚሁም በርንማውዝ በኤሜሬትስ አርሰናልን ባሸነፈበት ጨዋታ ወደ ቅጣት ምትክል በመግባት በመጨረሻ ሰዓት ኳስና መረብን በማሳረፍ በጣም አስደናቂ ጊዜ እንዳሳለፈ ይታወቃል። በዛ ጨዋታ ላይ አብዛኛውን ጊዜ የበርንማውዝ የፊት መስመር ተጫዋቾች በተለይም ሪያንና ኤሊ ጁኒየር ክሮፒ ያው በርንማውዝ ሲነሳ የሚነሱ ተጫዋቾች ቢሆኑም ስኮት ግን ልክ እንደ ማይኑ በማንቸስተር ዩናይትድ ሁሉ በበርንማውዝ የመሃል ክፍል ውስጥ በጣም እጅግ ወሳኝ ተጫዋች ነው። በስካውት ላብ መረጃ መሰረት እሱም ሆነ ኮቢ ማይኑ በአውሮፓ 5 ታላላቅ ሊጎች ውስጥ ካሉ አማካዮች መካከል ኳስን ወደፊት በመንዳት ፕሮግሬሲቭ ኬሪየር በማድረግ በምርጦች ውስጥ ይገኛሉ። ይህም ቡድናቸውን ከግል ሜዳ ወደፊት ለመውሰድ ያላቸውን የሁለቱንም
ብቃት የሚያሳይ ነው። በተመሳሳይ ትልልቅ የሚባሉ መገናኛ ብዙሃንም በአውሮፓ 7 ታላላቅ ሊጎች ውስጥ ከማይኑ ጋር በጣም ተመሳሳይ የሆኑ ተጫዋቾች ዝርዝር ውስጥ ስኮት በ9ኛ ደረጃ ላይ የተቀመጠ ተጫዋች ነው። ይህም በአሰልጣኝ ማይክል ካሪክ ስር ለምን በቀላሉ ሊላመድ እንደሚችል ማሳያ ተደርጎ እየተወሰደ ነው የሚገኘው እና በመጪዎቹ ሳምንታት ስኮት የኢኒዮስ የዝውውር ኢላማ ሆኖ ብቅ ማለቱ በፍጹም አትጠራጠሩ ይላል መረጃው። ስለዚህ ይህም ተጫዋች ወደ ዩናይትድ የማምራት እድሉ በጣም ሰፊ እንደሆነ ነው መረጃው የሚያሳየው። ከዛ ውጭ ሌላኛው ዛሬ በስፋት በተለያዩ መገናኛ ብዙሃን ስሙ ከዩናይትድ ጋር እየተገናኘ የሚገኘው ተጫዋች ሃሪ ዊልሰን ነው። ይህ የዌልስ ብሔራዊ ተጫዋች ኮንትራቱ በዚህ ወር መጨረሻ ላይ ያበቃል። ፉልሃሞች ያው የተጫዋቹን ውል ለማደስ ተስፋ ነበራቸው፣ ግን አሁን ላይ ተጫዋቹ ፍላጎት የለውም። ዊልሰን በፉልሃም በጣም አስደናቂ ሊባል የሚችል የመጨረሻው ውድድር ዘመን ማሳለፉን ተከትሎ በርካታ የፕሪሚየር ሊጉ ክለቦች እሱን ለማስፈረም እየተፎካከሩ ይገኛሉ። ያው ኮንትራቱ ያበቃል ወይንም በነጻ ሊገኝ የሚችል ተጫዋች ነው። ዩናይትድ አሁን ላይ የዚህ ተጫዋች የመጀመሪያ አማራጭ እንደሆነ እየተነገረ ነው የሚገኘው። ተጫዋቹ በቋሚነት የመጫወቻ ጊዜ ግን የሚያገኝበትን ቦታ ነው የሚፈልገው ተብሏል። ያው ተጫዋቹ በርካታ ፈላጊዎች አሉትና የእሱ ውሳኔ የሚጠበቃል። ቀደም ሲል እንዳነሳሁት ዊልሰን በዚህ ክረምት የዝውውር መስኮት የትኛውን ክለብ መቀላቀል እንዳለበት ትልቅ ውሳኔ ማሳለፍ አለበት። ያው ዩናይትድ ይህንን ተጫዋች ዊልሰንን ለቡድኑ ማፈራረቅ ወይንም እንደ ሮቴሽን እና ዋናው አጥቂ አማራጭ አድርጎ ሊያመጣው ይችላል እየተባለ ነው የሚገኘው። በቋሚነት የመሰለፍ እድሉ ግን በጣም አነስተኛ ነው። ያው ዩናይትድ በዚህ ክረምት ምንም አይነት አዲስ ተጫዋች ባያስፈርም እንኳን በቀኝ ክንፍ ብሪያን ምቤሞና አማድ ዲያሎ አሉ። ስለዚህ ብዙ ጨዋታዎችን በዩናይትድ በቋሚነት ተሰልፎ የመጫወት እድሉ በጣም አነስተኛ ነው። ግን ከዩናይትድ ጋር ዛሬ ከተገናኙ መረጃዎች መካከል አንደኛው የዊልሰን ጉዳይ ነው። ከዛ ውጭ ከማቲያስ ፈርናንዴዝ ዝውውር ጋር ተያይዞ በጣም አንድ አስገራሚ መረጃ ወጥቷልና የማቲያስ ፈርናንዴዝን ዋጋ በጣም እያናረ የሚገኘው ወኪሉ ጆርጌ ሜንዴዝ ነው እየተባለ ነው የሚገኘውና በጣም አስገራሚ መረጃ ነው። ይህ መረጃ ላንሳ። የተጫዋቹ ወኪል የሆነው ያው ታዋቂ ጆርጌ ሜንዴዝ ከደንበኞቹ ከፍተኛ ጥቅምና ዋጋ ለማስገኘት ሲል ሚዲያዎችን በመጠቀምና የገበያ ግሽበት በመፍጠር የሚታወቅ ወኪል ነው በነገራችን ላይና አሁንም እየተሰማ ያለው ወሬ የዚሁ ስራ ውጤት እንደሆነ እየተነገረ ነው የሚገኘው እና ዛሬ በወጣ ዘገባ በፈርናንዴዝ ዙሪያ የሚሰማው ከፍተኛ ወሬ በዋናነት የሚነዳው በራሱ በሜንዴዝ እንደሆነ በጣም ከፍተኛ ጥርጣሬ ያለ። ሜንዴዝ ደግሞ በዚህ መሰል ስልት ለተጫዋቾቹ ከፍተኛ ዋጋ በማስገኘት ስም ያተረፈ ወኪል ነው። እንደምታውቁት ያው ፖርቹጋላውያን ተጫዋቾችን የሚወክል ተጫዋች ነው ጆርጌ ሜንዴዝ እና ያው እንደምታውቁት ተጫዋቹ ስሙ ካለፈው ሳምንት ጀምሮ ከቶተናም ጋር በስፋት እየተያያዘ ነው የሚገኘውና ይህ ተጫዋች ባለፈው የውድድር ዘመን 17ኛ ደረጃን ይዞ ካጠናቀቀና ወራጅ ቀጠና አካባቢ ሆኖ የጨረሰን ቶተንሃምን ለምን ይመርጣል የሚለውን ጉዳይ ስታነሱትና ዩናይትድ ደግሞ በቻምፒየንስ ሊግ የሚሳተፍ ክለብ ነው እና ከሀገሩ ልጅ ከብሩኖ ፈርናንዴዝ ጋርም የመጫወት እድል አለው ወደ ዩናይትድ ከመጣና እና ለምን ከቶተንሃም ጋር ተያያዘ የሚለውን ጉዳይ ስታነሱት አሁን ያለው የቶተንሃም ፍላጎት ወሬ የዝውውር ገበያውን ለማሞቅ የተጠነሰሰ የሜንዴዝ የተለመደ ጥበብ ስልት ነው፣ ዋጋውን ለማናር ያደረገው ስልት ነው በሚል የተነሳ ነው የሚገኘው። የተጫዋቹን ዋጋ ለማናር ሆን ብሎ ጆርጌ ሜንዴዝ የፈጠረው ዜና ነው ከቶተንሃም ጋር ያያዘው እንጂ ቶተንሃም ለተጫዋቹ ያን ያህል እስከ 80 ሚሊዮን ፓውንድ አውጥቶ ከዩናይትድ ተጫዋቹን ጠልፎ የማስፈረም ምንም አይነት ፍላጎት የለውም። ተጫዋቹም ቢሆን ማንቸስተር ዩናይትድን እንጂ ቶተንሃም በፍጹም አይበልጥምና እነዚህ የሚራገቡ ወሬዎች የወኪሉ የጆርጌ ሜንዴዝ ሴራ ሊሆን እንደሚችል እየተሰማ ነው የሚገኘውና በጣም አጠራጣሪ ነው። በእርግጥም ከዚህ በፊትም የተጫዋቾችን ዋጋ በማናር ይታወቃል ጆርጌ ሜንዴዝ ይሄ ወኪልና አሁንም በጣም ጥርጣሬዎች አሉ። የተጫዋቹን ዋጋ ሆን ብሎ እንዲነር እያደረገ የሚገኘው ጆርጌ ሜንዴዝ ነው የሚሉ ዘገቦች በጣም በስፋት እየወጡ ነው የሚገኙት። ከዛ ውጭ ከማርከስ ራሽፎርድ ጋር ያለውን ጉዳይ እናንሳ። ያው የማንቸስተር ዩናይትድና የማርከስ ራሽፎርድ ጉዳይ አሁንም አጣብቂኝ ውስጥ እንደገባ ነው የሚገኘው። ታዲያ ዩናይትድ የተጫዋች ክለቡን ከለቀቀ በሚል ተጫዋቾችን ለማምጣት ጥረቶችን ቀጥሏል። እንደሚታወቀው ራሽፎርድ ወደ ባርሴሎና በቋሚነት ለመዞር የነበረው ተስፋን ፈርሷል እና በዩናይትድና ራሽፎርድ መካከልም ግንኙነታቸውን ለመቀጠል አሁን ላይ ፍላጎት የላቸውም። ወደ ባርሴሎና በድጋሚ በውሰት የመሄድ እድሉ ሙሉ በሙሉ ተዘግቷል ማለት ይቻላል። ስለዚህ የተጫዋች ወደ ሌላ ክለብ መሄዱ አይቀርም እና ዩናይትዶች የረጅም ጊዜ የራሽፎርድ ምትክ አድርገው ደግሞ አይናቸውን አንድ ተጫዋች ላይ ጥለዋል። የዌስትሃሙ ክሪንሴንሲዮ ሰመርቪል ነው የተጫዋች የ24 ዓመቱ ተጫዋች በአሁኑ ወቅት በዓለም ዋንጫ ላይ የኔዘርላንድ ብሔራዊ ቡድን ወክሎ በመጫወት ላይ እንደሚገኝ ይታወቃል። በተለይ በዓለም ዋንጫው ላይ እያሳየ ያለው ድንቅ ብቃትም የበርካቶችን ቀልብ መሳብ ችሏል እና ይሁን እንጂ የዚህ ተጫዋች ዝውውር ሊሆን የሚችለው ከፕሪሚየር ሊግ የወረደው ዌስትሃም ለሰመርቪል ምትክ የሚሆን ተጫዋች ማግኘት ሲችል ብቻ ነው እየተባለ ነው የሚገኘው። በዚህም የተለያዩ ተጫዋቾችን ዌስትሃም እየፈለገ ይገኛል። አንደኛው የብራይተኑ ኮዜር ሪቬሪ ነው እየተባለ ነው የሚገኘው። ያው ዌስትሃም ዩናይትድ ከፕሪሚየር ሊጉ መውረዱን ተከትሎ ይህ ተጫዋች ሰመርቪል በዚህ ክረምት ክለቡን መልቀቁ የማይቀር ነው። በነገራችን ላይ ተጫዋቹ በአሁኑ ወቅት 50 ሚሊዮን ፓውንድ የዋጋ ተመን
ወጥቶለታል። በዌስትሃም በኩል ባለሟንጫው እያሳየ ያለው ድንቅ ብቃት ግን ያው ዌስትሃሞች ዋጋውን እንዲያንሩት ሊገፋፋቸው ይችላል እየተባለ ነው የሚገኘው። በኔዘርላንድ የመጀመሪያዎቹ ሁለት የምድብ ጨዋታዎች እንደምታስታውሱት 2 ጎልና 1 አሲስት በማስመዝገብ በጣም አስደናቂ ብቃት አሳይቷል። ከጃፓን ጋር ባደረጉት ጨዋታ የብሔራዊ ቡድኑ መሪነት ያደረገችውን ጎል ሲያስቆጥር ስዊድንን 5-1 ባሸነፉበት ጨዋታ ደግሞ ከተቀያሪ ወንበር ተነስቶ 2 የጎል ተሳትፎችን አድርጓል እና ዩናይትድ ሰመርቪልና ሌላኛውን የዌስትሃም የቡድን አጋሩን ማቲያስ ፈርናንዴዝን በጋራ ለመውሰድ አቅዷል ነው እየተባለ የሚገኘው። ዩናይትድ ይህንን ሆላንዳዊ ኮከብ ማስፈረም የሚችለው ማርከስ ራሽፎርድን መሸጥ ከቻለ ብቻ እንደሆነ ግን እየተነገረ ነው። የራሽፎርድ ውል ያው እንደሚታወቀው እስከ 2028 የሚቆይ ነው። ከሊቨርፑልና ከማንቸስተር ሲቲ ውጭ ላሉ ክለቦች በፕሪሚየር ሊጉ እስከ 40 ሚሊዮን ፓውንድ መሸጥ ይፈልጋል ዩናይትድ። ኢኒዮሶች ደግሞ የተጫዋቹን በሳምንት 315,000 ፓውንድ የሚጠጋ ከፍተኛ ደሞዝ ከክለቡ የሂሳብ መዝገብ ላይ ሙሉ በሙሉ ማስወገድ ይፈልጋሉ። ነገር ግን ያው ተጫዋቹ የሚገዛ ክለብ ካልተገኘ ተጫዋቹን በዛው በዩናይትድ ለማቆየት ይገደዳሉ። ሆኖም ተጫዋቹ ወደ ቡድኑ ቢመለስ እንኳን በቋሚነት የመሰለፍ እድሉ በጣም አጠራጣሪ ነው። ከዛ ውጭ የሚጠቀምበትን 10 ቁጥር መለያ ማቲያስ ኩኛ መውሰዱ እንደዚሁ ይታወቃልና የራሽፎርድ ጉዳይ አሁንም ለማንቸስተር ዩናይትድ አጣብቂኝ ዜና እንደሆነ እየተሰማ ነው የሚገኘው። ከዛ ውጭ ዛሬ በስፋት ለመመልከት የወደድነውን ጉዳይ ላንሳ። ዩናይትድ ያው እንደሚታወቀው ላለፉት 2 እና 3 ሳምንታት ከማቲያስ ፈርናንዴዝ ጋር ነው በተለየ መልኩ በዝውውር ጉዳይ ስሙ እየተነሳ የሚገኘውና ዩናይትድ ማቲያስ ፈርናንዴዝን የሚፈልግበት ምክንያት ምንድን ነው? እንደዚህ በጣም ሙጭጭ ያለበት ማቲያስ ፈርናንዴዝ ላይ ምክንያቱ ምንድን ነው የሚል አንድ በጣም ሰፋ ያለ መረጃ ወጥቷል። በዚህም ጉዳይ ላይ 6 ዋና ምክንያቶችን አንስቷል። ያው ቅድም እንዳነሳ ቶተንሃም በቅርብ ቀናት ውስጥ ስለ ተጫዋቹ ሁኔታ ማጣራት ጀምሯል፣ እንደዚሁም ንግግር ጭምር ጀምሯል። ሲቲና ሊቨርፑልም ይህንን ፖርቹጋል ተጫዋች ለመውሰድ ፍላጎት ያላቸው ክለቦች ናቸው እና ዩናይትድ ይህንን ተጫዋች ለማስፈረም የሚፈልግበት የተጫዋቹ የተለየ ብቃት ምንድን ነው የሚለውን በዝርዝር እናንሳ። አንደኛው እድሜውና ወደፊት ያሳያል ተብሎ የሚጠበቀው ብቃቱ ነው። ኤዥን ፖቴንሻል የሚሉት ማለት ነው። ፈርናንዴዝ ያው እንደምታውቁት ገና 22 ዓመት አልሞላውም። በእግር ኳስ ሕይወቱ በጣም በርካታ ውጣ ውረዶችን ያሳለፈና ከተለያዩ የጨዋታ ስልቶች ጋር በፍጥነት መላመድ የሚችል ተጫዋች ነው። ከኤሊዮት አንደርሰን እና ኢንዞ ፈርናንዴዝ ካሉ ሌሎች ወጣት አማካዮች ጋር ሲነጻጸር በእድሜ ያነሰ ከመሆኑም በላይ ገና ያልተገለጠ ከፍተኛ አቅም እንዳለው ይታመናል። የተጫዋች የቀድሞ የሳውዝሃምፕተን አሰልጣኙ ሲሞን ራሲክ ተጫዋቹ ያለውን ጠንካራ ስነ ልቦና፣ የማደግ ፍላጎት እንዲሁም ታክቲክና ቴክኒኮችን በፍጥነት መረዳት ብቃቱን በከፍተኛ ሁኔታ ያደንቃሉ እና ዩናይትድ ፈርናንዴዝን ለቀጣይ 10 ዓመታት በክለቡ ሊቆይ የሚችልና በቀጣይም የገበያ ዋጋው ይበልጥ እየናረ የሚሄድ አይነት ተጫዋች አድርጎ ይመለከተዋል እና አንደኛው ጉዳይ ይሄ ነው። ሁለተኛው ጉዳይ ተመጣጣኝ የሚባል የገበያ ዋጋ ነው ተብሏል። ተጫዋች ላይ ያው 80 ሚሊዮን ፓውንድ ነው እየተጠየቀበት የሚገኘው፣ ነገር ግን ተመጣጣኝ የሚባል ዋጋ ነው ለፈርናንዴዝ እየተባለ ነው የሚገኘው። ዌስትሃም ያው ለተጫዋቹ ከ80 እስከ 85 ሚሊዮን ፓውንድ ነው የሚፈልገው። አሁን ባለው የገበያ ሁኔታ ይህ ተመጣጣኝ እንደሆነ ይገመታል ይላል መረጃው። ኒውካስል ለሳንድሮ ቶናሊ የቀረበለትን የ80 ሚሊዮን ፓውንድ ጥያቄ ውድቅ ማድረጉን ስታነሱ፣ እንደዚሁም ደግሞ ኖቲንጋም ፎረስት ለኤሊዮት አንደርሰን ወደ 120 ሚሊዮን ፓውንድ አካባቢ መፈለጉ ሲታይ የፈርናንዴዝ ዋጋ ምክንያታዊ ነው እየተባለ ነው የሚገኘው። ምንም እንኳን ዌስትሃም ከተጫዋቹ ሽያጭ 15 በመቶ ለሳውዝሃምፕተን አሳልፎ መስጠቱ የሚታወቅ ቢሆንም እና ዩናይትድ በነገራችን ላይ ዝውውሩን በአዋጭነት ይመለከቷል። እስከ 85 ሚሊዮን ፓውንድ ቢጠየቅበትም ያው ክለቡ እንደሚታወቀው እስከ 65 ሚሊዮን ፓውንድ ለመክፈል ፈቃደኛ ነው። ነገር ግን እስከ 80 ቢጠየቅበትም በጣም አዋጭ ዝውውር አድርጎ ዩናይትድ ይመለከቷል ተብሏል። ከዛ ውጭ የተጫዋቹ ምርጥ ኤሊት ፓስ ኳሊቲ ይጠቀሳል። ይሄ ኳስ የማሰራጨት ብቃቱ በጣም ከፍተኛ ነው። የተጫዋቹ ዋነኛ መለያውም ድንቅ የኳስ አጠቃቀሙና ይሄ ማከፋፈሉ ነውና በመረጃዎች መሰረት ፈርናንዴዝ በኳስ ስርጭት ረገድ በፕሪሚየር ሊጉ 6ኛ ደረጃ ላይ የተቀመጠ ተጫዋች ነው። በነገራችን ላይ እንደ ዴክላን ራይስና ሞይሰስ ካይሴዶ ካሉ ጉድ አማካዮች በላይ ነጥብ አግኝቷል። በዚህ ጉዳይ በተለይም በአንድ ንክክ የሚደረጉ ቅብብሎች ዋን ተች ፓሲንግ የምትሏቸው ተከላካይ ሰንጣቂ ኳሶች፣ ስሩ ቦል እና ረጃጅም ኳሶችን በማድረስ ረገድ በሊጉ ግንባር ቀደም ከሆኑ ተጫዋቾች መካከል አንዱ ነውና በተለይ ተጫዋቹ በጠበበ ቦታ ውስጥ ኳስ ተቀብሎ የማውጣትና ተከላካዮችን አታሎ የማለፍ ከፍተኛ ብቃትም ያለው ተጫዋች ነውና ይሄም 3ኛ ደረጃ ላይ የተቀመጠለት ጉዳይ ነው። አራተኛው ይሄ ኦልራውንድ ሚድፊልድ የምትሉት ነው። በጣም በሁለገብ የምትሉት አማካይ ነው። በኳስ ቁጥጥር ላይ ብቻ ሳይሆን ኳስ በመከላከል ረገድም በጣም ድንቅ ነው። ባለፈው ዓመት በሊጉ በታክሊንግ እና በመሬት ላይ በሚደረጉ ፍልሚያዎች የግራውንድ ዲዩል በምትሏቸው 3ኛውን ከፍተኛ ቁጥር ያስመዘገበ ተጫዋች ነው። ምርጥ ተከላካይ አማካይ የሚባል ተጫዋች ነው በቁጥራዊ ጉዳዮች ስታነሱት እና ይህ በማጥቃትና በመከላከል መካከል ፍጹም ሚዛኑን የጠበቀ ሁለንተናዊ አማካይ ያደርገዋል። 4ኛ ላይ የተቀመጠ ጉዳይ ነው። 5ኛው ቨርሳታይል ተጫዋች መሆኑ ነው። በተለያዩ አማካይ ስፍራዎች ላይ መጫወት ይችላል ተጫዋችና ወደ እንግሊዝ ሲመጣ ይጫወት የነበረው በአጥቂ አማካይነትና በፎልስ ናይን ስፍራ ላይ ነበር። በኋላ ላይ ግን በዌስትሃም የክንፍ አማካይ ሆነ በ6 ቁጥር ዲፕ ላይንግ ሚድፊልደር ስፍራ ላይ ተሰልፎ አስደናቂ ብቃት አሳይቷል። ይህ ተለዋዋጭነቱ ለአሰልጣኝ ማይክል ካሪክ በርካታ ታክቲካዊ አማራጮችን ይሰጣል። ክለቡ
ብሩኖ ፈርናንዴዝን ካጣ ፈርናንዴዝና ኮቢ ማይኑ በ8 ቁጥር መስመር ላይ በጋራ ወደፊት በመጠጋት መጫወት ይችላሉ እና ይህም አንደኛው ጉዳይ ነው። ሌላኛው በስድስተኛ ቁጥር የሚነሳው ተጫዋቹ ለጨዋታ ሁሌም ዝግጁ መሆኑ ነው። ዩናይትድ እንደሚታወቀው ካስሚርና ማኑኤል ኡጋርቴንም በቀጣይ እንደሚያጣ ይጠበቃልና ጨዋታዎች በበዙ ቁጥር ይሄ ተጫዋች ጉዳት የማያጠቃው ተጫዋች ነው። ፈርናንዴዝ ወደ ፕሪሚየር ሊጉ ከመጣ ጀምሮ በጣም አስገራሚ የአካል ብቃት ያለው ተጫዋች ነው። በሳውዝሃምፕተን 34 ጨዋታዎችን በቋሚነት የጀመረ ሲሆን በዌስትሃም በተመሳሳይ በአንድ ጨዋታ ብቻ በቀያሪ ገብቶ ጎል ካስቆጠረበት ጨዋታ ውጭ በሁሉም ቋሚ ሆኖ ተሰልፎ ተጫውቷልና ይህ ጥንካሬው ደግሞ ለዩናይትድ በተለይ ከጉዳት ጋር በተገናኘ በጣም ትልቅ እፎይታ የሚሰጥ ነው ተብሏልና ከነዚህ 6 ጉዳዮች ጋር በተያያዘ ማንቸስተር ዩናይትድ የግድ ይህን ተጫዋች ማስፈረም አለበትና ዩናይትድም ሙጭጭ ያለበት እዚህ ተጫዋች ላይ አንደኛው ጉዳይ እነዚህ 6 ጉዳዮች ናቸው እየተባለ ነው የሚገኘው። ስለዚህ ዩናይትድ በነገራችን ላይ ይህን ተጫዋች የጊዜ ጉዳይ ካልሆነ በቀር ማስፈረሙ አያጠራጥርም የሚሉ መረጃዎች በስፋት እየወጡ ነው የሚገኙት። ትናንትና ባነሳነው መረጃ ላይም የዚህ ተጫዋች ጉዳይ ለመጠናቀቅ ተቃረበ ወይ በሚል የጠየቅነው አንደኛው ጉዳይ ከእነዚህ መረጃዎች በመነሳት በጣም በእርግጠኝነት ለዩናይትድም ቅርበት ያላቸው ምንጮች ተጫዋቹ ወደ ኦልድ ትራፎርድ መምጣቱ የማይቀር ነው የሚሉ በጣም ሰፊ ዘገባዎችን ማሰራጨታቸውን ተከትሎ ነው። ሌላኛው ዛሬ ስሙ በስፋት ከዩናይትድ ጋር የተነሳው ተጫዋች ብሪያን ብሮቤን ይባላል። ያው ሰንደርላንድ የዚህ ተጫዋች ባለቤት ነው። ክለቡ ተጫዋቹን የመሸጥ ምንም አይነት ፍላጎት የለውም በነገራችን ላይ። ነገር ግን በበርካታ ክለቦች ተጫዋቹ እየተፈለገ ነው የሚገኘው። ብሮቤ ባለፈው የዝውውር መስኮት በ25 ሚሊዮን ፓውንድ ከአያክስ ከተቀላቀለ በኋላ ቡድኑን በጣም አስደናቂ እንቅስቃሴ ያደረገ ነው የሚገኘው። በዓለም ላይ አሁን ላይ ካሉ በጣም ተስፋ ሰጪ ወጣት አጥቂዎች መካከልም አንደኛው ነው የተጫዋችና በጀርመኑ አርቢ ላይፕዚግና በድጋሚ ወደ አያክስ ተመልሶ በነበረው ቆይታ ይሄ መንገዱ ጠፍቶበት በጣም ተቸግሮ የነበረባቸው ጊዜ ናቸው። በነገራችን ላይ ያው በሰንደርላንድም ቋሚ ተሰላፊ ሆኖ መጫወት ባይችልም ነገር ግን ባደረጋቸው 33 ጨዋታዎች ወይንም በ2029 ደቂቃዎች 8 ግቦችንና 1 አሲስት ያደረገ ተጫዋች ነው። ይህም በየ225 ደቂቃው አንድ ጎል ላይ ቀጥተኛ ተሳትፎ ያደርጋል ማለት ነው። በተጨማሪም ተጫዋቹ በ2026 ዓለም ዋንጫ ላይ በጣም እየተከታተላችሁ እንዳላችሁት በጣም ድንቅ አጀማመር ነው ያደረገው። በምድብ ሁለተኛ ጨዋታ ሆላንድ ስዊድንን 5-2 በረታችበት ጨዋታ 2 ግቦችን ማስቆጠሩ በጣም የበርካታ ክለቦችን ትኩረት እንዲስብ አድርጎታል። ተጫዋቹ ላይ ያላቸው ፍላጎት እንዲኖር አድርጓቸዋል። ስለዚህ የተጫዋች በዩናይትድ እቅድ ውስጥ እንዳለ እየተሰማ ነው የሚገኘው። ያው ዩናይትድ ጆሹዋ ዚርክዚ በኦልድ ትራፎርድ ያለው ቆይታ እርግጠኛ አይደለም። ስለዚህ የዚህ ተጫዋች ላይ ያለው የዩናይትድ ፍላጎት ምክንያታዊ ይመስላል። ብሮይቢ ካያችሁት በጣም በጉልበት የታገዘ ጨዋታ ስልት ነው የሚከተለውና ለቤንጃሚን ሼሽኮ በጣም ጥሩ ተለዋጭ አማራጭ ሊሆን ይችላል። ቶተናምን በነገራችን ላይ የዚህ ተጫዋች ፈላጊ እንደሆነ እየተነገረ ነው የሚገኘው። በተለይ ራንዳል ኮሎሞአኒ ካልተሳካ የውሰት ቆይታ በኋላ ወደ ፒኤስጂ በመለሱ የሰሜን ለንደኑ ክለብም የረጅም ጊዜ ተተኪ ይፈልጋልና በዛ ምክንያት ነው ብሮቢ ላይ ትኩረት ያደረገው እየተባለ ነው የሚገኘው። ቼልሲም እንደዚሁ ሌላኛው ፈላጊ እንደሆነ እየተነገረ ነው። ሰንደርላንድ ለማሳመን ግን ዩናይትድ በጣም ከባድ ፈተና ይጠብቋል እየተባለ ነው የሚገኘው። ተጫዋቹ ራሱ ክለቡን ለመልቀቅ ግፊት ሰንደርላንድ ላይ ካላደረገ በስተቀር ሰንደርላንድ ተጫዋቹን የመልቀቅ ፍላጎት የለውም። ነገር ግን ብሪያን ብሮቢ የተባለውን የሆላንዳዊ ተጫዋች በተለይ ባለፈው ከስዊድን ጋር በነበረው ጨዋታ እንደተመለከታችሁ ተስፋ አድርጋለሁና እንቅስቃሴው እንዴት ተከታተላችሁት? ለዩናይትድስ ይመጥናል ብላችሁ ታስባላችሁ? በሚለው ጉዳይ ላይ ቤተሰቦቻችን ሀሳብ አስተያየቶቻችሁን እንድትሰጡን እንጠብቃለን። በመጨረሻም ትናንትና ባነሳነው ሀሳብ ላይ አስተያየቶቻችሁን ያጋሩን ቤተሰቦቻችንና አስተያየት ላንሳ። የዘውትር ተከታታያችን ይነበብ ተርፎ ከአዲስ አበባ ወርቁ ሰፈር አስተያየቱን ያነሳልን ቤተሰባችን ነው። ሙባረክ መሐመድ ትናንትና በማርከስ ራሽፎርድን በተመለከተ የሉዊስ ሳሃ አስተያየት 100% ልክ ነው። ራሽ አሁን ወደ ማንቼ መመለሱ ፍጹም ተቀባይነት የለውም፣ ውጤታማም ያደርጓል ብዬ አላስብም። ወደ ባርሳ መመለሱ ለሱ ውድቀት ነው። ምክንያቱም እሱ እያለ ጎርደንን ማምጣታቸው በጣም ንቀት ነው። እሱን በ26 ሚሊዮን ፓውንድ ለጎርደን ግን ከ70 በላይ ይህ ምንን ያመለክታል የሚል አስተያየት ሰጥቶናል ሙባረክ መሐመድ። ሙኒር ለሰጠን አስተያየት እናመሰግናለን። ቃላብ እንደዚሁ ዩናይትድ ማቲያስ ፈርናንዴዝን ቶሎ ብለው ቢያስፈርሙ ትላለው፣ የሚከፈለውን ከፍለው ያምጡት ብሏል። ሰለሞን አብዲ መሐመድ እንደዚሁ ሌሎች የተሳተፉ ቤተሰቦቻችን ናቸው። ሁላችሁንም ለሰጣችሁን አስተያየት እናመሰግናለን። ዛሬም ባነሳናቸው ርዕሰ ጉዳዮች ላይ ሀሳብ አስተያየቶቻችሁን በኮሜንት እንጠብቃለን። በመላው ዓለም ያላችሁ ውድ ዩናይትዳውያን ቤተሰቦቻችን ስለምትከታተሉን እጅግ አድርገን እናመሰግናለን። በያላችሁበት ሰናይና መልካም ጊዜን ተመኘን።